ጥቅማችን አሳልፈን የምንሰጠው ስንገነባ ያልነበሩ ስንሿኮት ስንጣላ የሚያንዣብቡ አሞሮች ስላሉ ነው። አሞራ ሲታረድ ይመጣል፣ ሲገነባ የለም። ህዳሴን ስንገነባ እኛ ጋር ያልነበሩ፣ ከተሞቻችን ሲያሸበርቁ እኛ ጋር ያልነበሩ፣ ልማት ስንጀምር እኛ ጋር ያልነበሩ፣ እርስ በርስ ስንጨቃጨቅ ግን ከየት መጡ ሳይባሉ ጥይት ሲያቀብሉ ብር ሲያቀብሉ በሚዲያ ፕሮፓጋንዳ ሲያደርጉ ይታያል። እጅግ የተከበረው የኢትዮጵያ ሕዝብ አንድ ነገር ልብ እንዲል እፈልጋለሁ። ምንም ጉዳይ በውስጥ ቢያከራክረን፣ ምንም ጉዳይ በውስጥ ቢያጨቃጭቀን እንዲህ ባለው መድረክ መነጋገር፣ መወያየት፣ መፍታት ስለምንችል ለሌሎች ኃይሎች ጥቅም የኢትዮጵያን መሻት የኢትዮጵያን ብሔራዊ ፍላጎት አሳልፈን የምንሰጥ በታሪክ ውስጥ እንክርዳድ ሆነን የምንታይ ዜጎች ላለመሆን እያንዳንዳችን ጥረት ማድረግ ይኖርብናል። በኢትዮጵያ ሰማይ ላይ ለሚያንዣብቡ አሞሮች ያለኝ መልእክት ከብቱን መርጠን የምንገዛ እኛ ነን። የቅርጫውን ባለቤት የምንወስን እኛ ነን። የተረፈንን የማንፈልገውን ካልሆነ በቀር የትኛውም አሞራ በጉልበት ከየትኛውም ቅርጫ መደብ ላይ አንዲት ኪሎ ስጋ መውሰድ እንደማይችል ላረጋግጥላቸው እፈልጋለሁ። ስንፈልግ ስንወድ ለማጋራት ዝግጁ ነን። ከፍቃዳችን ውጭ ግን ለሺህ ዓመታት የኖረች የጸናች ኢትዮጵያ በቀላሉ በማይበጠስ ክር በማይበጠስ ገመድ የተሰናሰለች ኢትዮጵያ አሁን ባለው ፕሮፓጋንዳ ትዘናጋለች፣ ጥቅሟን አሳልፋ ትሰጣለች ብሎ መገመት ከንቱ ምኞት ስለሆነ ከወዲሁ የኛን ታሪክ በትክክለኛው መንገድ አገላብጣችሁና አውቃችሁ ቀልባችሁን በመመለስ ለጋራ ጥቅም በጋራ እንድንሰራ ጥሪዬን ላቀርብላችሁ ፈልጋለሁ። በዚህ ሁሉ መከራ ውስጥ ታዲያ ኢትዮጵያ እንዴት ጸናች? የጽናታችን ምስጢር ምንድነው ያላችሁ እንደሆነ ሽምግልና፣ ንግግር፣ ይቅርታ፣ ካሳ የሚባሉ ሳይንስ በቀላሉ መርምሮ ፈትሾ ሊመልሳቸው የማይችሉ ድልብ ሀብት በእኛ ሕዝብ ልምምድ ውስጥ ነበረ። ይጋጫል፣ ግን ይነጋገርና በይቅርታ በካሳ ይፈታል። ይህ ንግግርና የይቅርታ ባህላችን ኢትዮጵያን አጽንቷል። ይህ ውይይት፣ ይህ ምክክር፣ ይህ ንግግር በዚያ ባህላችን ላይ የሚንተራስ ከሆነ ለኛ ብቻ ሳይሆን ለሚቀጥሉት በርካታ አስርት ዓመታት የሚዘልቅ የሚያቆይ መሰረት መጣል ይችላል። ከባህላችን ከማንነታችን ከታሪካችን ሳንነቀል ፈቅደን ወደን በደስታ በፍቅር ስሜት በኃላፊነት ስሜት ይህንን ውይይት የምናካሂድ ከሆነ ካለምንም ጥርጥር ልጆቻችን የበለጸገች የጸናች ኢትዮጵያን መረከብ የሚችሉ ይሆናል። ይህ ባህላችን በቀጥታ ከዋርካ ዛፍ ጋር የተሳሰረ ነው። ኢትዮጵያና ዋርካ ከፍተኛ ቁርኝት አላቸው። በዋርካ ስር ሽምግልና እንቀመጣለን። በዋርካ ስር ለትዳር ሽምግልናን እንጠይቃለን። በዋርካ ስር የሃይማኖት ትምህርቶች እንማራለን። በዋርካ ስር አባቶች ዘር ያስቆጥሩናል። በዋርካ ስር እንማማራለን። በዋርካ ስር እናርፋለን። ባለፉት ጥቂት ዓመታት ዋርካን የመቁረጥ ባህል ሲሰፋ ምክክሩ እየቀነሰ ንግግሩ እየቀነሰ አንተ ትብስ አንቺ ትብሽ የሚለው ባህላችን ከኔ ወዲያማ እኔ ብቻ እኔ ካላልኩ እኔ የምፈልገው ካልሆነ የሚል አደገኛ
ልምምድ ተቀየረ። ለዚህ ነው እንትከል፣ ተስፋን እንትከል፣ ዋርካን እንትከል፣ ምክክርን እንትከል፣ ውይይትን እንትከል፣ ይቅርታን እንትከል፣ በጋራ መቆምን እናጽና። በዚያ ብቻ ነው ሁላችን ተጠቃሚ፣ ሁላችን አሸናፊ የምንሆነው። የኦሮሞ አባቶች ተርቱ አፋን ጋሪ አፈጋሪ ጫላ ይላሉ። መልካም ንግግር ከመልካም አልጋ የተሻለ ያሳርፋል ማለት ነው። ሰው በውስጡ ነገር ካለው ምንም አልጋው ያማረ ቢሆን ይገላበጣል እንጂ አይተኛም። ውስጡ ያረፈ ሰው ግን መደብ ላይም ቢሆን ድንጋይ ተንተርሶ መተኛት ይችላል። ውስጣችን ሰላም እንዲሆን መልካም እንቅልፍ እንድንተኛ ለሰፈሬ እኔ ወገኔ ለምለው ለኔ ከባቢ ብላችሁ ሳይሆን ለኢትዮጵያ ብላችሁ እንድትመክሩ በታላቅ ትህትና አደራ ልላችሁ ፈልጋለሁ። ለዛሬ አትምከሩ፣ ለነገ ምከሩ። ለናንተ አትምከሩ፣ ለልጆቻችሁ ምከሩ። አሁን የምንመካከረው ስለ ትናንትናው አይደለም። የትናንትናን ችግር ፈተን ለነገ መልካም መሰረት ለማኖር ነውና እያንዳንዱ ተወያይ፣ እያንዳንዱ ተወካይ ልጆቹን እያሰበ ለመመካከር የወሰነ መሆን አለበት። ይህንን ስናደርግ ግን የአፋር አባቶች ምክር ከልባችን ማቆየት አለብን። አፋሮች አንድ ቦታ ተቀምጠህ አንድ ቦታ ሆነ በዚያኛው ወገን ያለውን ችግር ልትረዳ አትችልምና ተነስ፣ ሂድ፣ ያኛው ወገን ምን እንደሚያስብ ምን ጥያቄ እንዳለው አድምጥ። ሳትሄድ ሳታደምጥ ሳትጠይቅ የወል የሆነ የጋራ የሆነ መፍትሄ ልታመጣ አትችልም ይላሉ። ሶማሌዎች ጥያቄ አላቸው፣ አፋሮች አድምጧቸው። ትግራዮች ጥያቄ አሏቸው፣ ወላይታዎች ሲዳማዎች አድምጧቸው። ዳሰነች አሌ ጥያቄ ያለው ኦሮሞዎች አማሮች አድምጧቸው። በተለይ ኦሮሞዎችና አማሮች ዳሰነችን፣ ኮንሶን፣ አሌን ካላደመጣችሁ ኢትዮጵያን ልታጸኑ አትችሉም። ምንም ጥርጥር የለውም። በቁጥር ትላልቅ ህዝቦች ናችሁ። ትናንሾቹን ካላከበራችሁ፣ ትናንሾቹን ካላደመጣችሁ፣ በቁጥር ብቻ የኛ ፍላጎት ይሁን ካላችሁ ይህ ውይይት አይሳካም። ይህ ውይይት የሚሳካው አሌ ጥያቄ ሲጠይቅ፣ ጋሞ የማይጎዳ ከሆነ ያ ጥያቄ የማይጎዳው ከሆነ አሌም መቀበል አለበት። አሌ ጥያቄ ሲጠይቅ ጥያቄው ጎፋን የሚጎዳ ከሆነ ግን አሌ ጥያቄውን መሳብ አለበት። ማንም ሳይጎዳ በጋራ መጠቀም የምንችልባቸውን ጉዳዮች አንስተን ለኔ ሳይሆን ለኛ፣ ለሰፈሬ ሳይሆን ለኢትዮጵያ ማለት ከቻል ይህ ምክክር ፍሬያማ ይሆናል። የደከሙ ኮሚሽነሮች በማምሻ እድሜያቸው ለኢትዮጵያ ልፋታቸው ምንዳቸው የዚህ ውይይት ውጤት ይሆናል። እንደዚህ ያለው መድረክ ማዘጋጀት ባለመቻላችን ለረጅም ዘመናት ዋጋ የከፈሉ የሞቱ የቆሰሉ ኢትዮጵያውያንም ቢያንስ በአጸደ ገነት ሳሉ በሌላ ትውልድ በተሰራ ስራ እረፍት ሊያገኙ ስለሚችሉ ያለፉትን የደከሙትን የሚመጡትን እያሰብን አንተ ትብስ አንቺ ትብሽ ብለን ለኢትዮጵያ የበጃትን ውጤት እንድናመጣ በታላቅ ትህትና አደራ ልላችሁ ፈልጋለሁ። በትግራይ አንድ ትልቅ አባባል አለ። ምኽሪ ሓደ ትህት ምድሪ፣ ምኽሪ ክልተ ልዕሊ ምድሪ፣ ምኽሪ ሰለስተ ዘርኢ ምድሪ ይላል ትግራይ።
የአንድ ሰው ምክር ከምድር በታች እንደተቀበረ ነገር ነው፣ ዋጋ የለውም። የሁለት ሰው ምክር ግን ከምድር በላይ ነው፣ ይታያል። የሶስት ሰው ምክር ግን ምርጥ ዘር ነው፣ ይበቅላል፣ ይለመልማል። በስታችሁ ምከሩ ይላሉ። ይህንን የትግራይ አባባልና ምክር ተቀብለን አሜሪካኖች 55 ሰው ጠርተው ለመቶ ዓመታት የሚቆይ ኮንስቲቱሽን የገነቡ ቢሆንም ትግራዮች ከአንድ ሰው የሁለት ሰው ከሁለት ሰው የሶስት ሰው ምክር ይሻላል ስለሚሉ 4000 ሰው ሰብስበናል። የአሜሪካ ኮንስቲቱሽን በ55 ሰው ቢሰራም ልባም ነበሩና ለምዕት ዓመታት የሚቆይ ስራ ሰርተዋል። የኛ 4000 ሰዎች ከነሱ በላይ ከነሱ በተሻለ ጊዜ ይበልጥ ልባም ሆነው ሁሉን ወገን መላው ኢትዮጵያን የሚሰበስብ ምክክር ቢያደርጉ በቀጣይ የሚኖረን ህገ መንግስት ከዚህ ቀደም እንደለመድነው የመጣ ሁሉ የሚቀደው ሳይሆን እኛ በ4000 ጀምረናል። በ10000 ምክክር ሳያደርግ አንድም ሰው መቀየር አይችልም ማለት ነው። እኛ 4 ዓመት ተመካክረናል። 8 ዓመት ሳይመካከር መቀየር አይችልም ማለት ነው። ስለዚህም ዛሬን ሳይሆን ነገ ዘልቆ የሚሄድ ለትውልድ የሚበጅ ምክክር ውይይት እና ውጤት እንድናመጣ አንድ ቁልፍ መልእክት አለኝ። ያም ቀፎዋን የጣለች ንብ ማር አትሰጥም። ማር ለመስጠት በቀፎ ውስጥ መቆየት ያስፈልጋል። ይህ 4000 ስብስብ መልካም ነገር መስጠት የሚቻለው በዚህ ጉባኤ አዳራሽ ውስጥ ሐሳቡን ልቡን ሰብስቦ ሌላኛውን ወገን ማድመጥ ሲችል ነው እንጂ ማታ ማታ እየወጣ ፌስቡክ የሚያይ ከሆነ ማታ ማታ እየወጣ ምክር የሚያደምጥ ከሆነ ማታ ማታ እየወጣ ይህንን አውድ ያልተገነዘቡ ሰዎች መልእክት የሚጭኑበት ከሆነ ያንብ ማር አይሰጥም። ቀፎ እዚህ ነው ያለው። ልባችን እዚህ ይሁን፣ አእምሯችን እዚህ ይሁን። ልባችንና አእምሯችን እዚህ ቢሆንም አሜሪካ ያለውንም ደቡብ ኦሞ ያለውንም ባድመ ያለውንም ጋምቤላ ያለውንም ጎዴ ያለውንም አሳይታ ያለውንም የሚያስብ ግን መሆን አለበት። ውይይታችን ከዚህ አዳራሽ ተነስቶ እንደ ፀሐይ ወደ መላ ኢትዮጵያ የሚያበራ ከሆነ ለሁላችን ይፈይዳል። ሰዎች ብዙ ሐሳብ አላቸው፣ ብዙ መሻት አላቸው። ቅድም እንደተባለው ግን ምክክር፣ ውይይት ማድመጥ አይፈልጉም፣ ማዘዝ ይፈልጋሉ። ያን ላለፉት 100 ዓመታት አየነው። የልጅ ኢያሱን ዘመን ብታዩ፣ የአፄ ኃይለ ሥላሴን ዘመን ብታዩ፣ የደርግን ዘመን ብታዩ፣ የኢህአዴግን ዘመን ብታዩ በመላ ጊዜ ውስጥ ለመደማመጥ እንዲህ ያለውን መድረክ ለመፍጠር ባለመቻላችን ምክንያት ጥቂቶች እየወሰኑ ለረጅም ዘመን የሚጠቅመን ነገር ማቆየት ስላልቻሉ ይህ ጉባኤ በሰማይም በምድርም ታላቅ ኃላፊነት ያለበት የ130 ሚሊዮን ዜጎች የዛሬ የ200 300 ሚሊዮን ዜጎች የነገ ኃላፊነት ያለበት እድለኛ ስብስብ ነውና ይህንን የታሪክ ብዕርና ብራና ሳታባክኑ ለኢትዮጵያ መልካም ለአፍሪካ አስተማሪ የሆነ እጅግ የማይጠበቅ ሁላችን የሚሰበስብ ሰላም የሚያጸና ልማት የሚያመጣ ለእያንዳንዳችሁ እርካታን የሚያጎናጽፍ ለመላው ኢትዮጵያውያን እረፍት የሚሰጥ ውጤት እንድታመጡ በታላቅ ትህትና አደራ ልላችሁ ፈልጋለሁ። ኢትዮጵያ ትበለጽጋለች። ኢትዮጵያ
ዛሬም እንደ ትናንቱ ለአፍሪካ ምሳሌ ትሆናለች። ኢትዮጵያ ማዕበል መከራ አይኑር አትልም። ማዕበል መከራን ወደ ዕድል ትቀይራለች። ኢትዮጵያ በዚህ ጉባኤ መሰረት ሰላማዊ የስልጣን ሽግግር ባህልን ታጸናለች። የጀመርናቸውን መልካም ዘሮች እንዘራለን፣ እንንከባከባለን፣ ዛፍ እናደርጋቸዋለን። ነገር ግን ከሚያፈሩት ፍሬ እኛ ሳንሆን ትውልድ